ልጃችን እኮ ይጠብቀናል። አንገት ላይ ሽኮኮ አድርገው እንድታጫውተው ይፈልጋል። ትምህርት ቤት ውስጥ እንድትመልሰው ይፈልጋል ልጃችን ዴቭ። ለጓደኞቹ አባቴ ይሄ ነው ብሎ ማስተዋወቅ ይፈልጋል። ምናለ አንዴ እንኳን ሂደህ ብታየው። የኔ ቆንጆ እኔም እኮ ልጄን አቅፌ መደሰት እፈልጋለሁ። እንደ ህፃን ልጅ መቦረቅ እፈልጋለሁ እኮ። አንዴ ይዋ ደህና ነኝ። ከወንድምሽ ጋር ትንሽ ተጋጭቼ ነው። ከናውዴ ጋር? ይኸውልሽ ናውድ እኔ እንዳብድ ወይም እንድሞት ይፈልጋል። ለዛም ነው እናንተን ከጎኑ ያሰለፋችሁ። ግን እኮ አንተም ብታስገድለው ነበር አይደል? አልጸጸትም። ምን ነው ይህንን ቃል ደጋገምከው? የሆነ ነገር ለማግኘት ሲል በአንቺም በሌሎቹም እየተጠቀመባችሁ ነው። የኔ አባት እኔ ፈርቻለሁ። በናውድ ምክንያት ግን ለሌላ ጊዜ የሆነ ነገር ስትጠራጠሪ ዝም ብለሽ አትቆሚ። ነገሩን እመኚ ወይ ደግሞ ጥርጣሬሽን አዝጂ። ታውቂያለሽ፣ ጥርጣሬ ደካማና ፈሪ ያደርጋል። ልክ ነህ እኮ ዴቭ። ለዛ ነው አይሽ እኔ ከምሰማው ይልቅ የማየውን ማምን። ሞራልህን ጎዳሁት እንዴ? የተጠራጠረኝ ሰው ሌላ ሰው ቢሆን ምንም አይመስለኝም ነበር። ግን አንቺ ስትጠራጠሪኝ ሳታምኚኝ ስቀሪ ራሴን ጠላሁት። ለምን ራስህን ትጠራለህ? ቆይ አንተ ምን አረግ? አንቺን እንኳን ራሱ እኮ ማሳመን አልቻልኩም ነበር። ማን ነው? እሷን አትገጭሽ። ምን የደረሰብሽ ነገር በጣም አዝነው። ነገሮች እንደዚህ ይሆናሉ ብዬ አልጠበቅኩም ነበር። እንዴት አታስብም? በአንተ ምክንያት እኮ ወንድሜን አስከፍቼዋለሁ። እናቴን አስጨንቂያታለሁ። በአንተ ምክንያት በጣም ብዙ ነገር ሆኛለሁ። አንተ ግን ይታየ የነበረው የዴቭ ውድቀት ብቻ ነው። አሁን እክስሻለሁ። በምን? ሮዛን በመቅጣት። ሌላ ቅጣት? በድራሻለች። ያላደረገችብሽ ነገር እንደሌለ ተናዛለች። አሁን እሷን ለመቅጣት ያንቺን ትዕዛዝ ብቻ ነው የምጠብቀው። የትንሿ ሙሽሪት ሉሊት ድራማ በዛሬው ክፍል እንደሚከተለው አቀርብላችኋለሁ። በጣም ብዙ ነገሮች ዛሬ ላይ ተከስተዋል ማለት ነው። እንግዲህ ብዙዎቻችን ናኦድ ወደዚህ ድራማ ከተቀላቀለ በኋላ ብዙዎች የእሱን ስራና እንዲሁም ደግሞ የእሱን አካሄድ ጠልተነው ነበረ። ምክንያቱም ደግሞ ዴቭን የሚያጥላላና የዴቭን የመልካምነት ስራ ጥጎችን የሚያበላሹ ነው በማግኘታችን ብዙዎቻችንን ቅር ያሰኝቶ ነበር። ዛሬ ግን ናኦድ እንግዲህ በሰራው ስራ የገዛ እህቱ ገብቷትና አውቃው ነገሮችን ተረድታ ወደ ህግ እንዲሁም ደግሞ ወደ ፍርድ ቤት እንዲቀርብ ታደርጋለች ማለት ነው። አሁን ላይ በህግ ጥላ ስር ይገኛል ናኦድ ማለት ነው። ሮዛ በሚከተለው መልኩ አሁን ሮዛ ያለችበት ሁኔታ ከናኦድ እንግዲህ ከጥርስ ወለቃ በኋላ ተመልሳለች ማለት ነው። አንድ ባንድ ጥርሷን ለቃቅሜ አወጣዋለሁ በማለት ናኦድ ሲዝትባትና እንዲሁም ብዙ ማስፈራሪያዎችና ዛቻዎች ሲያደርግባት ነበር። እሷም የሰራችው ነገር ቀላል ባይባል ቢሆንም ያደረገችው ነገር በሉሊት ላይ ይቅር የሚያስብል አይደለም። ቀጣዩ ሮዛ ትሆናለች ማለት ነው። ምክንያቱም ሮዛ እስከ አሁን ድረስ ፊልሙ ከጀመረበት ጊዜ ጀምሮ በጣም ብዙ በደሎችና ከበደልም በላይ ደግሞ ብዙ አስጸያፊ ወንጀሎችን ስትሰራ ኑራለች። ዴቭን ለማስገደል ብዙ ነገር ሞክራለች። እቤቷ ያሉትን ሰዎች በየተራ ብዙ ነገር አድርጋቸዋለች። ግን ደግሞ አሁን ላይ ያለው ነገር በጣም ከባድ ነው እና ይሄ ግን ወደ ህግ ግዴታ መድረስ አለባት ማለት ነው። ሮዛ እንግዲህ በሉሊት ላይ ያደረገችውም በባለፈው ሁላችንንም ቅራስ ብሎናል። የናኦድን መኪና ወይም ደግሞ ሾፌሩን በገንዘብ ተነጋግራ ነበረ። በሉሊት ላይ የምትሄደዋን ልጅ አይታሃታል፣ በላያ ላይ ውጣባት፣ ከዛም በኋላ ካልሞተች ደግመህ ሂድባት በማለት ትዕዛዝ አስተላልፋ ነበረ። ይሄ ትዕዛዝ ነበረ ሾፌሩም ያደረገው። በድጋሚ ሂድ ስትለው በፍጹም ሊያደርገው አእምሮ አልቻለምና ጥሏት አምልጦ ወጧል። ግን ደግሞ የማን መኪናና ምን እንደሆነ ዴቭ ዛሬ ላይ ደርሶበታል። ሁሉንም ነገር ዴቭ ከደረሰበት በኋላ በጣም ተናዷል። ይህንንም ነበረ አንድ ባንድ ለሔዋን ሲያስረዳት የነበረ። እናንተ የመረዳት አቅም የላችሁም፣ ዝም ብላችሁ ሁላችሁም እኔ ላይ ለመፍረድና እኔን ለመናገር ትቸኩላላችሁ። ግን ደግሞ እውነታና እውነታው ለመስማት ጆሮአችሁን መክፈት አትችሉም በማለት እንግዲህ ሲነግራት ነበረ። በመካከል ላይ አሁን ላይ ሔዋን ነገሮቹ ገብተዋታል። ወንድሟን መውቀስም ሆነ መንቀፍ ያልፈለገችዋ ሔዋን ዛሬ ግን ስለ ወንድሟ ማንነት ልሰማ ጆሮ ሰጣ ቁጭ ብላለች። የሆነው ነገር ሁሉ ግራ ገብቷታል። ሉሊት እንግዲህ ደፍሮኛል ብላ ወንድሟን ከሳ እስር ቤት ካስቆየችው በኋላ ይህንን ክስ ደግሞ
ሂደት ነገሮቹ እንዲታዩለት በማድረግ ደጅ ወጥቶ ነገሮችን ክትትል እንደሚደረግ በይግባኝ ወጥቷል ማለት ነው። ይሄ ማለት ደግሞ በዋስ ከወጣ በኋላ ዴቭ ከወጣ ጊዜ ጀምሮ እስካሁን ድረስ እረፍት አላገኘም። በትንሿ ሙሽራ ላይ ምክንያቱም ደግሞ የታዩት በሉሊት ትዕይንቶች አጋዥነት በጣም ብዙ ዴቭ ነገሮች እንደተፈታ ናቸው። ሲያውቁ በዚህኛው ክፍል ሁላቸውም በጣም ብዙ ነገሮች አናግረዋቸዋል። ተከስተዋል፣ እንዴት ክብሯን እንዲሁም ደግሞ ተረማምዶበት ተከናውነዋል። እንዴት እውነታዎችም አበላሻት እየወጡ እያለ ይገኛሉ። ለምን የሚለው የአሁኑ ለየት ብዙዎቻቸው የሚያደርገው ነገር ጥያቄ ቢኖር ነበረና ዴቭ ነፃ መውጣቱ ከዚህ ነው። ጥያቄ ለማምለጥ ከእህቱ እነሱም ክስ በኋላ የተለያየ ብዙ ነገሮች ሀሳቦችን የተቀያየሩበት ሲያመጡ ዴቭ ነበረ። እንዲሁም ዛሬ ደግሞ ሉሊት ሁላቸውም አሸናፊ ናት። የማግለል ነገር ምክንያቱም በወንድሜ አድርሰውበት ላይ ነበር። እንደዚህ ሁላቸውም አያደርግም ነበር። በትክክለኛ መንገድ ዴቭ ተሳስቷል፣ ዴቭ አጥፍቷል፣ ነፍስ አጥፍቷል እያሉ ሁሉም አንድ ላይ ፊታቸውን አዙረው ሲወቅሱት ነበረ። እሱ ለዚህ ወቀሳ ወይም ደግሞ ለዚህ ነገር ግድ አልሰጠውም ነበረ። ምክንያቱም ንጽህናውን ጠንቅቆ ስለሚያውቅ የነበረ ዴቭ አሁን ላይ ለሁላቸውም መልስ እየሰጠ እንዲሁም ደግሞ ሁላቸውንም ለማሳመን ምንም ደቂቃዎች አልፈጀበትም። አሁን እነሱ በተራቸው ዴቭን የሚለማመጡበት ሰዓት ደርሷል። የዴቭና እንዲሁም ደግሞ አሁን ላይ የባንቴሮን ጓደኝነት እየጠበቀ የመጣ ይመስላል። ምክንያቱም ደግሞ ምስማርን ደጋግመው ሲመቱት ነው እና የሚጠብቀው እነሱም ችግሮች እያደበቋቸው ወይም ደግሞ በችግሮቻቸው መካከል በጣም ከባዱን ጊዜ እያሳለፉ ስለሆነ ጓደኝነታቸው ከወንድማማቾች በላይ እየሆነ መጥቷል። ሉሊት ትልቁን አስተዋጽኦ ተጫውታለች። ምክንያቱም ደግሞ በነገራት መሰረት የሔዋንና እንዲሁም ደግሞ የወንድሟን ምክር ሰምታ ብትሆን ነበረ ዛሬ ዘብጥያ ታወርደው ነበር። ሁሉም ነገር ለዴቭ ማብቂያው ጊዜ ነበረ። ይሄ ማለት ደግሞ ዴቭ የማይወጣቸውን ብዙ አመታቶችን በእስር ያሳልፋል። አንደኛ ሰውን በመድፈር እንዲሁም ደግሞ በግድያ ሙከራም ጭምር ሊፈረድበት ይችል ነበረ። ከዚህ ሁሉ ነፃ አድርገዋለች ሉሊት። ምክንያቱም ከወንድሜ ደረት ላይ ተኝቼ በመገኘቴ ደፈረኝ ብዬ ማለት አልችልም። ምክንያቱም እሱ ለእኔ ብዙ ነገር አድርጎልኛል፣ ይሄ ወንድሜ ነው ስትል ምስክርነቷን ሰጣ ነፃ አውጥተዋለች። በድጋሚ ሮዛ ከናኦድ ጋራ ያላትን ግንኙነት አጥብቃለች። ግን ደግሞ ናኦድ ዛሬ ላይ የሰራላት ስራ በጣም ከባድና ከባድ ነው። ማታስበውን ነገር አስቦባታል። በናኦድ አሳብቤ ነገሮችን ሁሉ ወደ እነሱ አላክካለሁኝ። ናኦድ ወይ ደግሞ ዴቭ ይገዳደላሉ። ከሁለት አንዳቸው ሲገዳደሉ በአንዳቸው ጥላ ስር አልፋለሁ በማለት ሮዛ ቀመር ስትቀምር ነበር የሰነበተችው። ይሄ ቀመሯ ለብቻዋ ለማሸነፍና ያላትን የገንዘብ ፍቅሯን ጥሟን ለመወጣት እየተዘጋጀች ባለችበት ሰዓት ያላሰበችው ነገር ገጥሟታል። ይሄ ማለት ደግሞ በሉሊት ላይ ስታሴርባት የሰነበተችው ነገር አልተሳካምና አሁን ላይ ሉሊት ማገገሟን ወይም ደግሞ በህይወት መትረፏን ስታቅ በጣም ተናዳለች። ይህንን ሁሉ ነገር ያደረገችው በናኦድ መኪናና በናኦድ ሰራተኛ ነበር። ሰራተኛው እንግዲህ ሁሉን ነገር አሳልፎ ሚስጥር ሰጥቶታል ማለት ነው። ናኦድ ከፊት ለፊት ሲታይ መልካም ሰው፣ የሚገኘው ማንኛውም ቦታ ላይ መገኘት የሚችል ሰው ሲሆን ግን ደግሞ የኋላ ታሪኩና የኋላ ሚስጥሩ በጣም ከባድ ትልቅ ወንጀለኛ ነው። ዛሬ ላይ ናኦድ የጸጸት ስሜት እየተሰማው ይመስላል። በተለይ ደግሞ አንድ ጓደኛው ደውሎ ዴቭን ሲያመሰግነው በህይወት ለመኖሩና ዛሬ ይህንን ቀን ለማቁጠሩ ወይም እዚህ ሰዓት ድረስ ለመድረሱ የዴቭ አስተዋጽኦ እኮ አለበት በማለቱ ብቻ ዴቭን እንግዲህ በድጋሚ ፊት ለፊት ሊያየውና ሊመለከተው ችሏል። ናኦድ በእርግጥም የሆድ ችግር ሳይሆን እንዲሁም የጓደኝነቱን ትልቅ ሚናና አስተዋጽኦ ለማድረግ የሚፈልግ ሰው ቢሆንም ግን አሁን ላይ ብዙ ችግሮችና ብዙ ውስብስብ ነገሮች አሉበት። እሱ ወዶም ይሁን ፈልጎም ሳይፈልግ የገባበት አንድ ነገር አለ። ይሄ ከባድ ወንጀልና ከባድ ስራ ጀርባ ማንስ ሊኖር ይችላል? ከናኦድ ጀርባዎች ሌላ ብዙ ናኦዶች እንዳሉ ማስታወስ ያስፈልጋል። ምክንያቱም ናኦድ የገባው ለገንዘብ ብቻ ብሎ አይደለም። ሙሉ አካሌን እንኳን ቢሸጥ ቢሆን እኔ እንዴት እስከ ዛሬ ድረስ እንዳልሸጥኩትኝ አውጥቼ እኔን ይገርመኛል እያለ ነበር። ይሄ የገንዘብ ፍቅሩን የሚያሳይበት መንገድ ቢሆንም ናኦድ ወደዚህ ስራ እንዲገባ የረዱት ሰዎች ሌሎች ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። ከሱ ጀርባ ያሉትም ትልልቅ ሰዎች እንደሚኖሩ በእርግጠኝነት ነው። ሉሊት እንግዲህ አገግማ ወደ ቤቷ ገብታለች። አሁን ላይ ሰላም እንቅልፍ እንዲሁም ደግሞ ሰላምን እየተነፈሰች ቢሆንም ከሮዛ አይን ግን እያመለጠች አይደለም። ሮዛ በስተመጨረሻ ሽንፈት ቢገጥማትም በናኦድ እጅ ገብታ ብትደበደብም
ግን ደግሞ በቀሏና ቂሟ የለቀቃት አትመስልም። በስተመጨረሻስ ምን ሊፈጠር ይችላል? ናኦድ ወይስ ሮዛ? ማን አሸናፊ ይሆናል? በነገራችን ላይ ናኦድ እጅ ሰጥቶ ወደ ማረሚያ ቤቱ እየወረደ ነበር። እንግዲህ ሔዋን ከዚህ ቀደም ሁላችንም እንደወቀስናት አሁን ላይ ሔዋን ወንድሟን አሳልፋ ለህግ ሰጥታለች። ቅጣቱን ያግኝ፣ ራሱን ያርም፣ ይስተካከል በማለት ወደ ህግ ቦታ እንዲወርድ አድርገዋለች ማለት ነው።